ما قلت لك واللي مبروك ربحتي نص من نص ورقة طلاقي شو مستانسه شو ما تبيني استانس وبموت من الفرحه بموت انا ودي اعزم الفريج كله اصلا على حساب امينه انه يعني محبوسه يطق لي كل يوم يبكيني ينومني بطراقي يقعدني بطراقي ما يدلعني ما يجيب لي خدامه ما يسوي لي شيء هذا اسر هذا ايه اسر شو ما تبي يكون اسر وانا بعد ليش قاعده اسولف وياك الله يخليك اروح اقول حق امينه وايد ابرك اروح اقول حق خوات واخر تنكولنيا تلقنيا متقن منطق يتمرطه يترمطه ماكرايه منخرته سلمنجا كلمنتجا بچلا بلچا مملس ملمس ሽልማት ክብር ቁም ነገር ንራገ ኮስታራ ራሳ ማገልገል ማለግላግ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁልኝ ውድና የተከበራችሁ ቤተሰብ እንዴት አላችሁ ደህና ናችሁ ወይ በያላችሁበት ሰላማችሁ ይብዛልኝ ፏበሉ እንግዲህ የመመጨን ታጨንቀንም ምንም አላመጣንና ያው እንግዲህ ምንም መጨነቅ አያስፈልግም ውዶችዬ just enjoy አርጉ ዝም ብላችሁ እና ምን ልላችሁ ነው እንግዲህ ሃይሚዬና ብሩኬል እያጨለሉን ነው ስራውን እንደቀጠሉት ነው ድራማውን እንደቀጠሉት ነው እና አልተቻሉም ለማንኛውም እንግዲህ እንደነገርኳችሁ ሃይሚዬ 300 ኬ እስክትገባ ድረስ ይሆናል ብሩኬም 350 ኬ እስኪገባ ድረስ ትንሽ እንሄድበት ብሎ አስቦ ይሆናልና ውዶችዬ እናረጋጋና መጨረሻውን እኔ ማለት ነው ሲቀጥል ዛሬ የመጣሁት ማለት ነው አንዳንድ ነገሮችን ለማለት ያክልና ማለት በድራማውም ቢሆን ለሌሎቹም ለሁላችንም ማስተማሪ ይሆናል ብዬ የማስበው ነገር ያብዛኛውም ሐሳብ ነው ብዬ አስባለሁኝ እንደው በሪል ህይወት እንኳን እንደዚህ አይነት ነገር ቢያጋጥም እንዴት ማለፍ እንዳለብን ሊያሳዩን ይገባል እንግዲህ ይሄን ነገር እስካመጡ ድረስ ክሊር ያደረጉ ነገሮችን ያጣሩ ለኛም የሚያስተምር አድርገው መቀጠል ይችላሉ ነበር ማለት ነው ያው አሁንም እንትን አላለም ግን ደግሞ አሁን ላይ እንደነገርኳችሁ ስላንተና ቤኪና ፍፄ የኛ ለክሶ ነው መሰለኝ እንደው አዋረዳቸውና ከዛም በኋላ እንትኑ ተምታታባቸው እንጂ ሐሳባቸው ምናምን ያው ነገር ይሁን በሚገባ መንገድ ቢያጠናቁት ኖሮ አስተማሪ ነበር ማለት ነው እና ከዚህም በኋላ ማድረግ ያለባቸው ነገር አሁን ላይ የሁሉም የጨረቃ ፋሚሊ መልእክት ነው ትላንትና ሁሉም ሰው ሃይሚዬን ታረጁ ብሩኬን ከጎኑ ሁኝና ነገሮችን አብረሽ ተጋፈጭ ምናምን እያሉ ብዙዎቻቸው መልእክታቸውን ያስተላልፉ ነበር አለ አይደለ ቲክታክም ላይቭ ገፍተው ምናምን ገስት ላይ ብዙ ምክሮችን ሰጥተዋል ታላለቆቻቸው ሰሞኑን ጥሩ ምክር እየሰጡ ነው እና ብዙዎች ናቸውና አሉን የሚመቹ ምናምን እንደዚህ ዞር እያልኩ ማያቸው ምናምን ጥሩ መልእክት ለሁሉም ትምህርት የሚሆን ነገር የሚሰጡ አሉና እነሱም ያስተላልፉ ነበር ማለት ነውና በዚህ አጋጣሚ ያው ይሰማሉ በያስባለሁኝ ሃይሚዬና ብሩኬም አልፎ ከታችሁ ነው ይሰማሉ ያዳምጣሉ ምናምን እና አይዲያ በዚሁ አጋጣሚ አይዲያ አንስጥ ምናምን በቃ አለ አይደለ እነሱን አሁን ላይ በቃ ይሄ ድራማ ሲረዝም አንዳንድ ጊዜ የሆነ ነገር ሲረዝም እኮ ሰው ይሳላቻል አይደለ እንደዛ እንዳይሆን በቃ ይሄ ነገር ባይረዝም አሪፍ ነው እንደ ሐሳብ ማለት ነው በእርግጥ እነሱ ናቸው የሚያውቁት እንግዲህ በምን አይነት ሁኔታ መቼ እንዴት የሚለውን እነሱ ናቸው የሚያውቁት መቼ ማጠናቀቅ እንዳለባቸው ምናምን ነገር ራሳቸው ያውቃሉ ግን ደግሞ እኛ እንደ ሐሳብ ነው የምናቀርበው እንደ አስተያየት ነው የምናቀርበው ማለት ነው እይታውም እንዳይቀንስባቸው ሰው እንዳይሰላች ምናምን በቃ ይሄ ነገር ባጭሩ ቢቋጩት አሪፍ ነው ማለት ነው ሜቢ እንዳልኳችሁ 3 ቪዲዮ 4 ቪዲዮ ለቀው ከዛም በኋላ ሊጨርሱት ይችላሉ አይታወቅም እና ትላንት እንግዲህ የልጁ አባት ተብየው ብዙ ፎቶዎችን እየለቀቀ ነበር ምናምን እኔ እኮ ከየት ጎርጉራችሁ እንደምታመጡት የጨረቃ ፋሚሊ ከየት ነው ጎርጉራችሁ የምታመጡት ሲቀጥል ደግሞ እሺ ይሄ ፎቶን እንኳን ራሱ ልጁ ለቆት ነው እናቷን ደግሞ አመጡት እናንተ ጉድ እናትየዋን አመጧት የእዩን እናት አመጧትና ቲክታክ ላይ እንደው ምን አይነት ልጅ ነው የወለድሽው አረ ፈጣሪ ያልስቅም በዚህ የምር ግን እኔ ከየት እንደምታመጡት ሁሉ አላውቅም ያው በርግጥ ያው የቡታጅራ ልጆችን በዚያ ውጭ ሀገር ያሉት ልጆች እሷን የምታውቋትም ትኖራላችሁ ምናምንና
ለዛም ይሆናል አላሁ አለም። ብቻ ግን ጎርጉረው ማውጣት በቃ እኔ እንጃ። ጨረቃ ፋሚሊ የሰው እንትን ጎርጉረው ማውጣት አንደኛ በቃ። እና ለማንኛውም ይመቻችሁ። ግን እናትየዋ እባካችሁ ምንም ነገር እንዳታደርጉ እና ልጅቷ ያው እንግዲህ የተሰጣትን ካራክተር ነው እየተወነች ያለችው። በዚህ አጋጣሚ ግን በጣም የሚገርመኝ ነገር ልጅቷ ትወና ላይ በጣም ጎበዝ ናት። በጣም ድርቅ ያለች ተዋናይ ነች እና የመጀመሪያዋ አይመስልም። በቃ አለ አይደለ ከዚህ በፊት ልምድ ያላት አይነት ነገር ነው የምትመስለው። በጣም ማስመሰል ላይ ጎበዝ ነች ምናምን እና በጣም ከባድ ነች። ለማንኛውም እንግዲህ በምን አይነት ሁኔታ እንደሚያጠናቁት እኔ መጨረሻውን ነው ማየት የፈለግኩት ማለት ነው። እና እንግዲህ እንዳያችሁት ትናንት እርግዝናውን አይታችኋል አይደለ? ይሄ ፕላስቲክ ነው እንጂ የሚመስለው በፍጹም ሆዷ ምናምን አይመስልም። እና እንዲህ በቃ ዙም አድርጌ ያየሁት ምናምን ፕላስቲክ ነው፣ በቃ ራሱ ፕላስቲክ ነው የሚመስለው ማለት ነው። እና ፕላስቲክ ነው ለብሳ የመጣችው እንጂ ይሄ እርግዝና አይደለም። ሲጀመር እኮ እኔ ከበፊትም እኮ ያው ብዙዎቻችን እያልን ነው ስትመጣ እንዴት ነበር ሆዷ፣ ከዛ አንዴ ይቀንሳል አንዴ ይጨምራል ምናምን እንደዚህ አይነት ነገር አለ እንዴ? እርግዝና አንዴ የሚጨምር አንዴ የሚቀንስ በየቀኑ የሚጨምር የሚቀንስ እና ከዚህ በፊትም አልትራሳውንድ ስትነሳ ምንም አይነት ልጅ አላየንም እንግዲህ። እና ብዙ ማስረጃዎች አሉ። ግን እኛን ለማሳመን የሚሄዱበት ርቀትና ልጅቷ ራሱ ምን አይነት የድርቀት ትወና እንደምትተውን አስባችሁታል? ከባድ ነው። እና ያው ምንም እንኳ ሀይሚዬና ብሩኬ ከመጀመሪያው ጀምረው ያለውን ነገር ሀይሚዬ ከመጀመሪያው ጀምሮ የመጣችበት አካሄድ ትክክል ናት። ማንኛውም ሴት የሚያደርገው ነገር ነው ያደረገችው። ብሩኬ ደግሞ ያው በመሀል ቢያወዘጋግበንም በራሱ ልክ ነኝ ብሎ በሚያስበው መንገድ እየሄደ ነው። እውነትም አለኝ እያለ ነው። እኛም ደግሞ እናምነዋለን እሱ ምንም ነገር እንትን እንደማያደርግ ምናምን ማለት ነው። እና ብሩኬ እንግዲህ ያው ያወዘጋገቡ የነበረው መጀመሪያ ላይ አካባቢ ነበረ። ከዛ በኋላ ግን በራሱ እርግጠኛ ሆኖ በኮንፊደንስ ምናምን እያወራ ነው ያለው። ኢቨን ከሀይሚዬ አባት ጋር እስከ መገናኘት ድረስ ከዛ በኋላ ምናምን እያለ ብቻ አንዳንድ ነገሮች በመሀል የሚያወዘጋግቡ ነገሮችን ቢናገርም አሁን ላይ ግን 100% ሆኖ እየተናገረ ነው ማለት ነው። ማለት እኔ ያላደረኩትም ብሎ እየተናገረ ነው አሁን ላይ። ምንድነው ልላችሁ የፈለኩት አሁን ላይ ሀይሚዬ ከብሩኬ ጎን ነው መሆን ያለባት ብዬ የማስበው ማለት ነው። ትላንትና ብያችኋለሁ እና የብዙዎቻችን የጨረቃ ፋሚሊ መልእክት ነው ይሄ ማለት ነው። ምን አለ መሰላችሁ፣ በትክክለኛ እውነትም ራሱ ቢያጋጥማችሁ ህይወት እንግዲህ ያለ ፈተና አይሆንም። ህይወታችሁን ስትኖሩ ፈተና አለ ይገጥማል። እና ያንን ፈተና እንዴት ነው መወጣት ያለብኝ የሚለውን ነገር ማሰብ መቻል አለብን። ጥንካሬ ሊኖረን ይገባል። በየትኛውም አይነት ፈተና፣ ከባድ ፈተና ራሱ ቢገጥመን ተስፋ መቁረጥ የሚባል ነገር ሊኖረን አይገባም። በቃ ህይወት ይቀጥላል። ሁሉም ነገር ያልፋል አይደለ? ስለዚህ ጠንካራ ጀግና ሆነን ያን ፈተና ተቋቁመን ማለፍ ነው ያለብን አይደለ? ሀይሚዬና ብሩኬም እስካሁን ድረስ ባስተማሩን ነገር ፍቅርን አስተምረውናል። መተሳሰብን፣ መረዳዳትን፣ ቅንነትን፣ ትልቅነትን፣ ማስተዋልን ሁሉ በቃ አለ አይደለ? ብዙ ነገሮችን አስተምረውናል። አሁን ደግሞ ጥንካሬን ነው ማየት የምንችለው ማለት ነው። እነሱ የህይወት ውጣ ውረድ እያሳዩን ነው አይደል? በቃ ላይክ እንደዛ ሲያሳዩን ጥንካሬያቸውንም ሊያሳዩን ይገባል። አንዳንዴ ሀይሚዬና ብሩኬ የሆነ ድራማ ተከታታይ ድራማ ሲሰሩ እንደነገርኳቸው ከዚህ በፊት አይዲያውን መጀመሪያ አስተካክለውበት አስበውበት ምናምን እንትን አይሉም። መጨረሻው ላይ አካባቢ መንገድ ይስታሉ ምናምን ነገር እና ብዙ ጊዜ ደግሞ ለሶስተኛ ወገን ወይም ለጥላት በር ይከፍታሉ። ሶስተኛ ወገን በማስገባት በመሀላቸው ምናምን ሌላ ሰው ሲገባ ያ ጥላት ደግሞ በር ሲያገኝ ስራውን ይሰራል ማለት ነው። ገባችሁ አይደል? እና ሀይሚዬና ብሩኬ ከዚህ በኋላ እንዲታስተምሩን የምንፈልገው እናንተ አንድ ሆናችሁ እንዴት ነው ጥላትን ማሸነፍ የምንችለው የሚለውን ነገር ላይ ነው መማር የምንፈልገው። አሁን ሀይሚዬ አለች ትላንትና አሁን በቃ እኔ እናንተ ነገር አብቆቷል በቃ ምናምን አይነት ነገር ነበር ያለችው መጨረሻ ላይ። እና ለሀይሚዬ የሚሰጣት ካራክተር ብዙ ጊዜ ይሄ ተስፋ የመቁረጥ ነገር፣ እንለያየ ማለት ነገር ነው የሚሰጣት ካራክተር ማለት ነው። እሱ ባይሆን አሪፍ ነው። በቃ አላለን ትጋፈጥ እና መጨረሻ ላይ ተስፋ የመቁረጥ ነገር፣ መለያየትን ነገር ያተኮረ እንዴ። ችግር በመጣ ቁጥር መለያየት መፍትሄ ይሆናል? አይሆንም። ችግሩን እንዴት መጋፈጥ አለብኝ የሚለው ላይ ነው ትኩረት ማድረግ ያለብን እንጂ
መለያየት የሚለው ነገር ላይ ኦፍኮርስ ሰው የሆነ ሰዓት ይሰለቻል ምናምን ነገር ፈተና ሲደጋገምበት ምናምን መለያየትም ምርጫው ሊያደርግ ይችላል። ግን ደግሞ እዛ ደረጃ ላይ አልደረሱም፣ እነሱ ገና ናቸው። ምክንያቱም ከዚህ በፊት ብዙ ፈተና አሳልፈዋል እንበልና ብዙ ነገሮችን አሳልፈው የመጡ ልጆች ናቸው። ጥላት አለባቸው ምናምን ይሄን አውቃለሁ። ግን ደግሞ ሶስተኛ ወገን እያስገቡ በመሀላቸው ብዙ ጊዜ እነሱ ክፍተት ይፈጥሩና ከዛ እርስ በርስ ይነቋቆራሉ። ይሄ ነገር ጥሩ አይደለም። መተማመን የሌለበት ፍቅር መጨረሻው አያምርም ማለት ነው። እና እነሱ በካሜራ ጀርባ እኮ ሰላም ናቸው ውዶቼ። ምን ያክል እንደሚከባበሩና እንደሚተማመኑ እናውቃለን። ግን በድራማው ለኛ ለኦዲየንስ ለተመልካቹ ከግማሽ ሚሊዮን ህዝብ በላይ ነው የሚያቸው እነዚህ ልጆችና እሷም ከ300K ልትገባ ነው፣ ትንሽ ነው የቀራት። ያው 300,000 በሉት፣ እሱም ደግሞ 350,000 እንደዚህ ይሄን ያክል ሰው ነው የሚያያቸው ማለት ነው። ለዚህ ሁሉ ሰው ደግሞ ከዛ ውስጥ የሚማር ብዙ አለ፣ ከነሱ ሊማር የሚችል ሰው አለ። ገባችሁ? ለኛ ለኦዲየንስ የሚያስተምሩን ነገር ጥንካሬን፣ ብርታትን፣ ፈተና ሲመጣ እንዴት ተቋቁሞ ማለፍን እንዴት እንደሚቻል ፍቅረኛሞች ነው በሁለት በሚዋደዱ ፍቅረኛሞች መሀል ሌላ ሶስተኛ ወገን መጥቶ ሊያለያይ ቢሞክር ያንን ሰው እንዴት ነው አንድ ሆነው ማስወገድ የሚችሉት የሚለውን ላይ ነው መስራት ያለባቸው እንጂ የሆነ ችግር በገጠመ ቁጥር እንለያይ ብለው መለያየትን መፍትሄ አድርገው እንዲመጡ አንፈልግም። ሲቀጥል ተስፋ መቁረጥን ሊያስተምሩን አይገባም። ተስፋ መቁረጥን ሳይሆን በቃ የለፋችበት ይሄ ፍቅር እኮ ብዙ ዋጋ የተከፈለበት ፍቅር ነው አይደለ? በቀላሉ እንደዚህ ህይወት ቀልድ ነው እንዴ? ገና ለገና እንኳን ባልተረጋገጠ ነገር እንለያይ ምናምን የሚባለው ህይወት ቀልድ ነው እንዴ? ስንት ነገር አሳልፈው ስንት መስዋዕትነት የከፈሉበትን ፍቅር እንደዚህ ባንዴ ባልተረጋገጠ ነገር ውሳኔ መወሰን አስፈላጊ ነው ብዬ አላስብም። እንደዛ ከሆነ እኮ እንኳን አሁን በፍቅረኛሞች ደረጃ ሆነው ነገ ባልና ሚስት ሆነው ሲኖሩ እነዚህ ልጆች የሆነ ችግር ከባድ ችግር ሲል ሻንጣ ሰብስቦ ወጣለሁ ማለት ሊመጣ ነው ማለት ነው። ስለዚህ እሱ አይደለም ምርጫ ማድረግ ያለባችሁ። እናንተ አንድ ሁናችሁ በቃ የሚመጣባችሁን ችግር በሙሉ እየተረዳዳችሁ ማሳለፍ፣ ያንን ችግር ማሳለፍ መቻል አለባችሁ። ያን ነገር ነው እንድታስተምሩን የምንፈልገው። አንድ ሁናችሁ በቃ ሳትነቋቆሩ ተቃራኒ ቦታ ሆናችሁ የሆነ ተቃራኒ ሀሳብ እንትን እያላችሁ ሳይሆን እያራመዳችሁ ሳይሆን አንድ ሁናችሁ ነገሮችን የሚመጣባችሁን ችግር ማሳለፍ በቃ። ይሄን የምላችሁ የሀይሚዬን ስሜት ሳልረዳ ቀርቻ አይደለም። ስሜቱ ከባድ ነው፣ ግን ካለፈው አይበልጥም የሚመጣው መጪው ካለፈው አይበልጥም። ያለፉ ጊዜያቶች በጣም ከባድ ነበሩ። ብዙ ነገር አሳልፋለች ምናምን አይደለ? የሚመጣውም ከዛ ካለፈው የሚበልጥ ነገር አይደለም። ሲቀጥል ደግሞ አሁን የሚመጣው እሷን ያን ያክል አይጎዳትም። ምክንያቱም አሁን ላይ ራሷን አሳምና ነው ይሄን ነገር ውስጥ የምትገባው። ገባችሁ? መጀመሪያ ድንገት ስለሆነባት በቃ ያልጠበቀችው ነገር ስለሆነ ነው በዛ ልክ እንትን ብላ የነበረው ማለት ነው። ግን አሁን ላይ መጪው ግን ጥርጣሬ ውስጥም ራሷን ስለምታደርግ የሚመጣው ነገር ራሷን ያን ያክል አይጎዳትም። ገባችኋ? ደግሞም ላይ ጎዳትም ይችላል ሙሉ ለሙሉ በእርግጠኝነት ሆኖ ደግሞ ብሩኬ እየተናገረ ነው። እኛም እርግጠኛ ነን በዛ ነገር ደግሞ ማለት ነው። ስለዚህ ምንም የሚጎዳት ነገር ስለሌለ አሁን ላይ ከፍቅረኛዋ ጎን ሆና ከዛ መጨረሻው ማየት ውጤቱ ሲመጣ የዛኔ ውሳኔውን መወሰና አንድ ላይ ሆኖ የሚሆናቸውን የሚያዋጣቸውን ማለት ነው። እንደዛ ነው መሆን ያለበት እንጂ እነሱ ተራርቀው እንደገና ክፍተት ፈጥረው ከዛ በመሀላቸው ክፍተቱ እየሰፋ እየሄደ ከዛ ይቺ ልጅቷ ደግሞ ስራዋን ለመስራት ይመቻታል ምናምን ጥላት ማስገባት ነው። እንደዛ ጥሩ አይደለም፣ ክፍተት መፍጠር ማለት ነው። ስለዚህ አንድ ሆነው ውጤቱ እስከሚመጣ ድረስ መጠበቅ፣ እስከዛ ድረስ አንድ መሆን በቃ እንደዛ ነው አሪፉ። እሷን እንትኗን በቃ እንደዚህ አሳፍሮ መመለስ እንጂ እንደዚህ ቦታ መስጠት፣ መሸነፍ ምናምን እጅ መስጠት አያስፈልግም። ልጅቷ ሲጀመር ሀይሚዬን አሰላሽታ በቃ በራሷ ጊዜ በቃይም ብላ እንድትሄድ አይነት ነገር አበሳሽታ እንድትሄድ አይነት ነገር ነው ስራዋን እየሰራች ያለችው ማለት ነው። እንደዛ ደግሞ ሊሆን አይችልም። ለዛ ነገር በር መክፈት አያስፈልግም። አንድ ሆናችሁ ጥላቶቻችሁን መጋፈጥ በቃ እንደዛ ነው አሪፉ ማለት ነው። እና ድራማው በዚህ መንገድ ቢቀጥል መልካም ነው ላለሁ። ከዛ በተረፈ ደግሞ ይመቻችሁ። መልካም ቀን ብያለሁ። ፏ በሉ፣ አትጨነቁ ውዶቼ።